have just arrived in Ethiopia. Come on! Things got out of hand. Empire booked the flight. Now we're live in Addis land. Since we last, things got out of hand. Empire booked the flight. Now we're live in Addis. ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አሱባ ጠግበዋል እያለች ለመጡት እንግዶች የምታስተዋውቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሪኤተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አሁን ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሪኤተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ።
በዚህ ምሽት ሰበር ዜና ተሰምቷል። ተሟጋቹ አቤላ ቡና መታሰሩ ተሰምቷል። እዚህ ቲክቶክ መንደር ላይ ሐሰተኛ ወይንም ከመንፈስ ቅዱስ ውጪ የሆኑ አስተምሮቶችን የሚከተሉ ፓስተሮችን ወይም መሪዎችን በመለየትና ለማጋለጥ የሚታወቀው አቤላ ቡና ማምሻውን መታሰሩን ቤተሰቦቹ እንደነገሩት ገልጾ አንድ አፍታ ሚዲያ ዘግቧል። እና እስራኤል ዳንሳ 2003 ትንሹ 1000 ትልቁ 10000 ጻፍ ስሊዮ ሲባልካቸው ኃይላቸው ይታደሳል፣ ደስታቸው ሙሉ ይሆናል። በዚህ ጉዳይ ላይ ከፈላ ላይ ነው ያለው ጀለስ ቲክቶክ ገብቶ አሁን ማለት ነው። እስቲ 1000 10000 5000 የምትሉ ሰዎች እስቲ ጻፉ ቁጥር ኃይላችሁ ይታደሳል፣ ነገራችሁ ይሰምራል፣ ነጋችሁ ደህና ይሆናል፣ እንደ ቀድሞ አይሆንም፣ ጨለማው ተገፈፈ፣ ብርሃኑ ይሮጠ፣ ፈረጠጠ ምናምን ይላል ማለት ነው። አሜን 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 ይላል ከታች ህዝቤ። አስገብቻለሁ ፕሮፌት ረሲቭ ልኬልሃለሁ። ምንድን ነው የሚያሳየኝ እንደዚህ አይነት ነገር? አሁን የዚህ መሀይም መጫወት ሳይሆን እንግዲህ የሚታልለው ከታች ከሱ ያነሰ አይኪ ያለው ሰው ሆኖ አይደል? ከሱ ያነሰ አስተሳሰብ ያለው ሰው ነው ከታች አሜን በቃ እሱ የሚለው ነገር እውነት ነው ብሎ የሚከተለው ከሱ አስተሳሰብ ያነሰ ነው ማለት እኮ ነው። እጣ ይወጣል በዚህ 2 ቀን ውስጥ አይቻለው ሼር ላረገ ብቻ ሆነለት ብሎ አንዱ ፕሮፌት ፌስቡክ ላይ ጻፈ። ኮሜንት ሴክሽን ገብታችሁ ተመልከቱ። አሜን 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 አሜን። እኔ ብልጽግና ፓርቲ ነኝ። እኔ ብልጽግና አባል ነኝ። የክርስቶስ ባለጠግነት እኔ ውስጥ አለ። የክርስቶስ ዘር እኔ ውስጥ አለ። አቅምህ ከፈቀደ በካልሲ ከለር ፕራይቬት ጀት ብትጠቀም እግዚአብሔር ቅር አይለው። ስንጎሳቆል የሚደሰት አምላክ የለንም። ጭንቅላት ውስጥ ሽሮ እያሰብክ ቁርጥ በላለው ብሎ ማሰብ ዘበት ነው። ያሰብከውን ትኖራል፣ ያለምከውን ትመታለህ። አብዛኛው ሰው ያልተለወጠው ገንዘብ ስለሌለ አይደለም፣ የሰዎችን ንግግር ስለሚፈራ ነው። ደብቆ ማድረግ አይመቸኝም። ያመንኩትን ነገር በአደባባይ ይሰራል። አሁን የሚነሱ አገልጋዮች በጣም ገራሚ የሆኑ ቸርቾችን ሲሰሩ እግዚአብሔርን በሚገርም ሁኔታ ሲያገለግሉ እኔ ወደፊት አይቻለሁ። እነዚያ ትውልድ ሳይነሱ እኔ አልሞትም። አንዳንድ ሰው ጥሩ መኪና ማይነዳው ገንዘብ ስለሌለ አይደለም፣ የኢትዮጵያውያንን ምላስ ስለሚፈሩ ነው። ለኔ ትራንስፈር አርግ፣ እኔ ነድቼ ድፍረት ሰጣል። ለኔ ትራንስፈር አርግልኝ። ገንዘብ እኮ የምርጫ ጸሎትና ዱዓ ሊደረግ መሆኑ ተነገረም። የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶም 7 የሃይማኖት ተቋማት የሚሳተፉበት የጸሎት መርሃ ግብር ማዘጋጀቱን አስታውቋል። ግንቦት 16 2018 ዓ.ም በአዲስ አበባ ከተማ አራዳ ፓርክ በሚካሄደው የምርጫ ጸሎት መርሃ ግብር ላይ 7 የተለያዩ ሃይማኖት ተቋማት የሃይማኖት አባቶች ባሉበት የጸሎት ፕሮግራሙ ባሉበት እንደሚከናወን የተገለጸ ሲሆን 7ኛው ጠቅላላ ሀገራዊ ምርጫ በሰላም እንዲጠናቀቅ በየሃይማኖቱ ጸሎት ይደረጋልም ተብሏል።